ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዕለቱ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም የዕለቱ ዜናዎች አርዕስተ ዜናዎችን አስቀድማለሁ። በጸለምት ቀጠና በተደረገው ውጊያ በርካቶች መገደላቸው ተሰማ። በራያ አላማጣና ኮረም የነበረው የአገዛዙ ኮማንድ ፖስት ከአካባቢ መውጣቱ የተሰማ ሲሆን ጦሩ ለቆ ለመውጣቱ የሰጠው ምክንያት ደግሞ ከበባ ተደርጎብኛል የሚል ሆኗል። በብልጽግና አገዛዝ ጦርና በትግራይ ኃይሎች መካከል የተቀሰቀሰው ውጊያ እና ወታደራዊ እንቅስቃሴ ተከትሎ ሙሉ ጦርነት ሊነሳ ነው በሚል በርካቶች ስጋታቸውን እየገለጹ ይገኛሉ። በዝርዝር የምንመለከተው ቀዳሚ ጉዳይ ነው። አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ የሚያስከትለው ወይም በጋራ የሚያሰልፈው እንጂ ለብልጽግና የሚገብርለት ወይም ጁኒየር የሚሆንለት አጋር የለውም ሲል አስታወቀ። የአፋብን የህዝብ ግንኙነት ኃላፊ አስረስ ማረ ዳምጤ የአፍሪካ ቀንድ ሰላም የሚመጣው ብልጽግና ሲወገድ ብቻ ነው ሲልም ነው ያስታወቀው። ሌላኛው የፋኖ አመራር አርበኛ በፈንታው በኩሉም የብልጽግና አገዛዝ ከትግራይ ኃይሎች ጋር ለሚያደርገው ጦርነት የአማራን ገበሬ ከፊት ሊማግደው እየሰራ ይገኛል ሲል አስታውቋል። በዝርዝር የምታዳምጡት ሌላኛው ጉዳይ ነው። አሜሪካ ለሶማሊያ ያቋረጠችውን ድጋፍ ልትጀምር መሆኑ ተሰምቷል። የእርዳታ መጋዘኖች ውስጥ የነበሩ ምግቦችና ቁሳቁሶች በመዘረፋቸው ምክንያት አቋርጣ የነበረውን ድጋፍ በዓለም የምግብ ፕሮግራም በኩል ልትቀጥል ነው። የሶማሊያ መንግስትም ይቅርታ የጠየቀ ሲሆን ኃላፊነት ለመውሰድም ተዘጋጅቷል ተብሏል። ኢራን ለተባበሩት መንግስታት ዋና ጸሐፊ ደብዳቤ ጽፋለች። ኢራን ወደ ድርድር የማትመጣ ከሆነ አሜሪካ እርምጃ የምትወስድበት ጊዜ መቃረቡን ፕሬዝዳንት ትራምፕ ከተናገሩ በኋላ ነው ኢራን ለተባበሩት መንግስታት የአቤቱታ ደብዳቤ ያቀረበችው። በሌላ በኩል የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን ሽብርተኛ ቡድን ብሎ ለመፈረጅ ተዘጋጅቷል ተብሏል። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በጸለምት ቀጠና በተደረገው ውጊያ በርካቶች መገደላቸው ሰምቷል። በራያ አላማጣ ኮረም የነበረው የአገዛዙ ኮማንድ ፖስት ከአካባቢ መውጣት የተሰማ ሲሆን ጦሩ ለቆ ለመውጣት የተሰጠው ምክንያት ደግሞ ከበባ ተደርጎብኛል የሚል ሆኗል። በብልጽግና አገዛዝ ጦርና በትግራይ ኃይሎች መካከል የተቀሰቀሰው ውጊያና ወታደራዊ ውጥረት ተከትሎ ሙሉ ጦርነት ሊነሳ ይችላል በሚል በርካቶች ስጋት ውስጥ ገብተዋል። ባለፉት ቀናት በጠለምት የተለያዩ አካባቢዎች በአገዛዙ ጦርና በትግራይ ኃይሎች መካከል በተቀሰቀሰው ውጊያ በርካቶች መገደላቸውን ነው የኢትዮኒውስ የመረጃ ምንጮች የተናገሩት። በተለይም ጥር 2018 ዓ.ም በምስራቅ ጠለምት ዲማ አካባቢ በቡድን መሳሪያዎች ታግዞ በተደረገው ውጊያ በአገዛዙ ጦር ላይና በትግራይ ኃይሎች ላይ የሞትና የአካል ጉዳት ደርሷል ሲሉ ነው የመረጃ ምንጮቻችን የተናገሩት። ይህ ገና ከጅምሩ የበርካቶች ህይወት የቀጠፈው ጦርነት በዛሬው ዕለትም የቀጠለ ሲሆን ዛሬ በአካባቢው በሁለቱ ወገኖች በኩል ከፍተኛ ወታደራዊ እንቅስቃሴ እየተደረገ ነው ብለዋል የአካባቢው የኢትዮኒውስ የመረጃ ምንጮች። የጦሩ እንቅስቃሴ የበረታባቸው ቦታዎችን የጠቀሱት የመረጃ ምንጮቻችን በተለይም ዲብራይ፣ ታች ዋልድባ፣ አርማደጋ፣ ማይጋባ፣ ጸሊሞ ወይም ዲማና እምባ ምድሪ እንዲሁም ሌሎች አካባቢዎች ተጨማሪ ኃይል ከሁለቱም ወገን እየገባ ቀጥሏል ብለዋል። በብልጽግና አገዛዝ በኩል ያለውን አስተላልፍ በተመለከተ ሲናገሩም መከላከያ፣ ሚኒሻ፣ ፖሊስ እንዲሁም የትግራይ ሰላም ሰራዊት፣ የተከዘ ዘብና ሰላም አስከባሪ የተባሉ አደረጃጀቶች በጥምረት መሰለፋቸውን የተናገሩ ሲሆን በትግራይ ኃይሎች በኩል ደግሞ በርካታ አርሚዎች ተሰማርተዋል ብለዋል። በጠለምት አካባቢ የተቀሰቀሰውን ውጊያ ተከትሎ የብልጽግና አገዛዝ በዛሬው ዕለትም በማይጸብሪ ከተማ ነዋሪዎችን ስብሰባ ጠርቷል ያሉት የመረጃ ምንጮች በነገው ዕለት ደግሞ ህወሓትን የሚያወግዝ ሰልፍ በተለያዩ ቀበሌዎች እንዲደረግ አዟል ብለዋል። የአገዛዙ ጦር የትግራይ ኃይሎች ውጥረት ከጸለምት ውጭ በሌሎች ቀጠናዎችም ተባብሷል። ውጥረቱ ከተፈጠረባቸው አካባቢዎች አንዱ በሆኑ በራያ ኮረም ቀጠናዎች ሰፊ ወታደራዊ እንቅስቃሴ በመደረግ ላይ መሆኑን የኢትዮኒውስ የመረጃ ምንጮች ተናግረዋል። በተለይም ኢትዮኒውስ ከነዋሪዎች እንዳረጋገጠችው በዛሬው ዕለት ሌሊቱን ጀምሮ የትግራይ ኃይሎች በራያ አላማጣና ኮረም ቀጠናዎች በተጨማሪ ጦር እያስጠጉ እንደሚገኙ ነው ነዋሪዎቹ ጨምረው የተናገሩት። በተለይም በራያ ቢሶበርና ተኩለሽ ትይዩ አካባቢዎች እንዲሁም በኮረም ዛታ አካባቢ በርካታ የትግራይ ኃይል ጦር መግባቱን ተመልክተናል ብለዋል። የብልጽግና አገዛዝ ኮማንድ ፖስት በሚል ባላማጣና ኮረም ከተሞች መከላከያና ፌዴራል ፖሊስ አከማችቶ እንደነበረ የጠቀሱት የአካባቢው የኢትዮኒውስ የመረጃ ምንጮች
ይህ የአገዛዝ ጦር ታዲያ ከትላንት ምሽት ጀምሮ ከተሞችን ለቆ ወደ ቆቦ ወጥቷል ሲሉም ተናግረዋል። ጦሩ ጥሎ መውጣቱን ተከትሎ የኮማንድ ፖስት አመራር ናቸው ተብሎ የነበሩ ሰዎችም ከአካባቢው ጠፍተዋል ተብሏል። በአካባቢው የነበረው የአገዛዝ ጦር ለቆ ለመውጣቱ የሰጠው ምክንያት ከበባ ስለተፈጸመብኝ ነው የሚል መሆኑን መስማታቸውን ነዋሪዎች ጨምረው ተናግረዋል። ከዚህ ቀደም ባለማጣና ኮረም የነበረው የአገዛዝ ጦር ስጋት ውስጥ በመግባቱ ከተለያዩ አካባቢዎች ተጨማሪ ኃይል እንዲላክለት ሲጠይቅ መቆየቱን ነው የመረጃ ምንጮቻችን ጨምሮ የተናገሩት። በሌላ በኩል የትግራይ ኃይሎች ከቆቦ ወረዳ አዋሳኝ አካባቢ ከሆኑት ዋጃና ማዶ ከተማ ካምፖቻቸውን ለቀው ወደ ኋላ መሄዳቸውም ተሰምቷል። ሆኖም በራያና ኮረም ባሉ አካባቢዎች የድሮን አሰሳ ጨምሮ ከፍተኛ የኃይል እንቅስቃሴ መኖሩ ቢታወቅም የተኩስ ድምጽ ግን አይሰማም ብለዋል ነዋሪዎቹም። በተያያዘም ባላማጣ ከተማ የነበረው የብልጽግና አገዛዝ ኮማንድ ፖስት ለቆ መውጣት ተከትሎ በርካታ የከተማ ነዋሪዎች ወደ ቆቦ መፈናቀላቸውን የራያ ማንነት አስመላሽ የኮሚቴ አባላት ተናግረዋል። በተጨማሪም ከአገዛዙ ኮማንድ ፖስት ጋር ተሰሩ ነበር የተባሉ ከ50 በላይ የከተማ ነዋሪዎች ሌሊቱን በታጣቂዎች ታስረዋል ሲሉም የመረጃ ምንጮች ተናግረዋል። በብልጽግና አገዛዝና በትግራይ ኃይሎች መካከል የተፈጠረው ሰሞናዊ ውጥረትና ውጊያም ተከትሎ ሙሉ ጦርነት ሊነሳ ይችላል በሚል በርካቶች ስጋታቸውን እየገለጹ ይገኛሉ። በትግራይ አገልግሎቶች በተጠቃሚዎች ወረፋ የተጨናነቁ ሲሆን ከባንኮች ገንዘብ ለማውጣት ረጃጅም ሰልፎችና ወረፋዎች ተከስተዋል። በመቀለ ከተማ ያሉ ባንኮች ለደንበኞቻቸው ከ2 ሺህ ብር በላይ እንደማይሰጡና ይህንም ለማግኘት ከ4 ሰዓት በላይ እንደሚሰለፉ ነዋሪዎች ለሚዲያዎች ተናግረዋል። ዛሬ በትግራይ ከተሞች ሱቆችን ጨምሮ በገበያዎች የሸማቾች ግርግርም ተስተውሏል። የኢትዮጵያ አየር መንገድ ድንገት ወደ ትግራይ ክልል ከተሞች የሚያደርጋቸውን በረራዎች ሙሉ በሙሉ መሰረዙ ደግሞ ከፍተኛ የጦርነት ስጋት ቢኖር ነው በሚል ነዋሪዎችን የበለጠ አስደንግጧል። ይህን ክስተት በተመለከተ ታዲያ ከየትኛውም ወገን እስካሁን ድረስ የተሰጠ መረጃ የለም። አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ የሚያስከትለው ወይም በጋራ የሚያሰልፈው እንጂ ለብልጽግና የሚገብርለት ወይም ጂኔሩ የሚሆንለት አጋር የለውም ሲል አስታወቀም። የአፋብን ህዝብ ግንኙነት ኃላፊ አስረስ ማረ ዳምጤ የአፍሪካ ቀንድ ሰላም የሚመጣው ብልጽግና ሲወገድ ብቻ ነው ሲልም አስታውቋል። ሌላኛው የፋኖ አመራር አርበኛ አበበ ፈንታው በኩሉም የብልጽግና አገዛዝ ከትግራይ ኃይሎች ጋር ለሚደረገው ጦርነት የአማራን ገበሬ ከፊት ሊማግደው እየሰራ ነው ሲል አስታውቋል። በዛሬው ዕለት ጥር 21 2018 ተምረት የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ በሆዳቸው ወድቀው ለብልጽግና መገረድን ምርጫቸው ያደረጉ ያላቸውን አካላት ፋኖ በተላላኪነት እየፈረጁ ይገኛሉ ሲል አስታውቋል። እነዚህ ፋኖን የሚፈርጁ አካላት የአማራ ህዝብን ትግል የከዱ ባንዳዎችና ቀድሞ ለብልጽግና የፈረሙ ያላቸውን የአብን ሰዎች እንዲሁም ሌሎች ከህሊናቸው የተፋቱ የአብይ አህመድ አማሮች ናቸው ሲል ዘርዝሯቸዋል። እነዚህን አካላት ፋኖን በተላላኪነት ፈርጀው ደጋግመው የሚጮሁት መደበቂያ ፍለጋ ነው ያለው አስረስ ማረ ዳምጤ እነዚህ አካላት የዘር ማጥፋት ጦርነት ታውጆበት እየተጨፈጨፈ ያለውን ህዝብ በመክዳታቸው እርቃናቸውን ቆመዋል ሲል ማስታውቋል። አሁን ላይ እነዚህን አካላት ከሞራል ከህሊናና ከታሪክ ጥያቄዎች የሚሸሸጉበት ዋሻ ፈልገዋል። ይህንን ዋሻ ያጡ ባንዳዎችና የተላላኪ ምልክቶች ህይወቱን እየሰጠ ህዝቡን ከጥፋት በማዳን ላይ ያለን ታጋይ በማጠልሸትና አቻ ፍለጋ በማሰማራት ላይ ራሳቸው ሊያስደስቱ እየደከሙ ነው ሲልም ነው አርበኛ አስረስ ማረ አክሎ የተናገረው። እነሱ እርቃናቸውን ስለቆሙ ከትግላችን አነሳስና ባህሪ ጋር በማይገናኝ መንገድ ፋኖን የሆነ አካል ይመራዋል ብሎ በመፈረጅ እንደነሱ ሁሌና እንዲታረዝላቸው ይፈልጋሉ ያለው የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አስረስ ማረ አሁን ላይ ፋኖ በታሪክ ፊት በክብር የሚያቆመውን ጸረ አገዛዝ ተጋድሎ እያደረገ ይገኛል ሲል ማስታውቋል። የአፋብን አመራር አስረስ ማረ ዳምጤ አክሎም ፋኖ የአማራ ህዝብን ከመጥፋት ለመታደግ ክቡር መስዋዕትነት የሚከፍል በዚህ ዘመን ካሉ ግዙፍ የነጻነት የሰብአዊ መብት ታጋዮች ቀዳሚ ሆኑ ብሏል። አያይዞም የአማራ ፋኖ ብሔራዊ ንቅናቄ የሚያስከትለው ወይም ደግሞ በጋራ የሚያሰልፈው እንጂ ለብልጽግና የሚገብርለት ወይም ጂኔር የሚሆንለት አጋር የለም ሲል አረጋግጧል። አርበኛ አስረስ ማረ በህልውናችን ላይ በመጣ ጊዜ ህወሓትን ጨምሮ የትኛውም አካል ለመዋጋት የሚቀድመን እንደሌለ ህዝባችን ጠብቆ ያውቃል። ይህንን ደግሞ ከአብይ ጉያ ስር ተወሽቀን ሳይሆን በራሳችን መንገድ ያደረግነው ማድረግም የምንችለው እንደሆነ በተግባር አረጋግጠናል ብሏል። የህልውና ጦርነት ውስጥ የከተተው የብልጽግና አገዛዝ ፕሮፓጋንዳ የውጊያ መስመሩን ሊያዘጋጅልን አይችልም ያለው አርበኛ አስረስ ማረ ዳምጤ በተባበሩት አረብ ኤሚሬት ጀትና ድሮን አማራን ለሚጨፈጭፈው አብይ አህመድ ስልጣን በፈቃደኝነት የሚፈስ የአማራ ደም አይኖርም ሲል አስታውቋል። አስረስ አክሎ መስዋዕትነት የምንከፍለው የብልጽግና አገዛዝ ማስወገድ የህልውና ጥያቄያችን በሙሉነት ለማረጋገጥ ነው። እንኳን የኢትዮጵያን የአፍሪካ ቀንድ ሰላም የሚመጣው ብልጽግና ሲወገድ ብቻ ነው ሲል ነው ያስታወቀው። ሌላኛው የአፋብን
አመራር አርበኛ በፈንታው በኩሉም የብልጽግና አገዛዝ ራያ አላማጣና ኮረም ዙሪያ የነበረውን ሰራዊቱን ያለምንም የጥይት ተኩስ ጥር 21 ቀን 2018 ለቆ መውጣቱን በመጥቀስ አገዛዙ በዚህ መንገድ ለቆና አስረክቦ የወጣው የራያ አካባቢ የሐሰት ፕሮፓጋንዳና ሴራ ሊሰራበት እየተዘጋጀ ነው ሲል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቀጠናዊ ትስስር ኃላፊ አበበ ፈንታው አክሎም ብልጽግና በክልሉ በሁሉም አካባቢዎች ህዝብ ላይ የተፈጸመው ጸረ ፋኖ የውሸት ፕሮፓጋንዳውን በመስራትና አዲስ የውጊያ አጀንዳ ለመፍጠር እየሰራ ነው ብሏል። ከዚህ ጋር ተያይዞ ከደቡብና ሰሜን ወሎ ዞኖች የተለያዩ ወረዳዎች በሚኒሻ ስም የሰበሰበውን የአማራ ገበሬና አድማ ብተና ወልዲያ ራያ ቆቦ ዙሪያ በማስፈር በቀጣይ ከትግራይ ኃይሎች ጋር ሊያደርገው ስላሰበው ጦርነት ከፊት ሊማግዳቸው ዝግጅቱን ጨርሷል ሲልም አስታውቋል። አሜሪካ ለሶማሊያ ያቋረጠችውን ድጋፍ ልትጀምር መሆኑ ተሰማ። የእርዳታ መጋዘኖች ውስጥ የነበሩ ምግቦችና ቁሳቁሶች መዘረፋቸው ምክንያት አቋርጣ የነበረውን ድጋፍ በዓለም ምግብ ፕሮግራም በኩል ድጋሚ ልትቀጥል ነው። የሶማሊያ መንግስትም ይቅርታ የጠየቀ ሲሆን ኃላፊነት ወስዳለሁ ባይ ነው። የሶማሊያ ፌዴራል መንግስት በሞቃዲሾ ወደብ ሰብአዊ ተግባራትን ላስተጓጉል ድርጊቶች ኃላፊነት መውሰዱን ተከትሎ አሜሪካ ለ3 ሳምንታት አቋርጣ የነበረውን በዓለም ምግብ ፕሮግራም በኩል የሚደረግን የምግብ እርዳታ እንደምታስቀጥል አስታውቃለች። የአሜሪካ ውጭ ጉዳይ ቢሮ ባወጣው መግለጫ በዋሽንግተን የሚደረገውን እርዳታ ጨምሮ በዓለም የምግብ ፕሮግራም የስራ እንቅስቃሴ ላይ ለደረሰው መስተጓጎል የሶማሊያ መንግስት ኃላፊ መውሰዱን እውቅና ሰጥቷል። የምግብ እርዳታው ዳግም የሚጀምር ቢሆንም አሜሪካ በሶማሊያ የምታደርገው ሰፊ የድጋፍ አቋም መገምገሟ እንደምትቀጥል በመግለጫው አመላክቷል። በተጨማሪም የትራምፕ አስተዳደር ለአሜሪካ ሀብት ብክነት፣ ስርቆት ወይም ደግሞ አላግባብ መጠቀም ምንም አይነት ትዕግስት የሌለው ፖሊሲ እንደሚከተል በድጋሚ ወቁ ሲል አረጋግጧል። ጥር 29 ቀን 2018 ዓ.ም የአሜሪካ ውጭ ጉዳይ ሚኒስቴር ለሶማሊያ ፌዴራል መንግስት የሚሰጠውን ማንኛውም ድጋፍ ማቋረጡን አስታውቆ እንደነበር ይታወሳል። ውሳኔው የተላለፈው የሞቃዲሾ ወደብ ባለስልጣናት ከዓለም አቀፍ ለጋሾች ጋር ሳይቀናጁ የዓለም ምግብ ፕሮግራም መጋዘን አፍርሰዋል በሚል የቀረበውን ክስ ተከትሎ ነው። አንድ ከፍተኛ የአሜሪካ ባለስልጣን ዲፕሎማሲያዊ ሪፖርቶችን ዋቢ በማድረግ እንደገለጹት እርምጃው የተወሰደው በፕሬዝዳንት ሐሰን ሼክ መሐመድ ቀጥተኛ ትዕዛዝ መሆኑን አስረድተዋል። የዓለም ምግብ ፕሮግራም በበኩሉ በሞቃዲሾ ወደብ የሚገኘው መጋዘኑ መፍረሱን አረጋግጦ በመጋዘኑ ውስጥ ለተመጣጠነ ምግብ እጥረት ላጋጠማቸው ነፍሰ ጡርና የሚያጠቡ እናቶች፣ ልጃገረዶችና ትንንሽ ልጆች የሚውል 75 ሜትሪክ ቶን ልዩ የምግብ እንደነበረ ገልጿል። የሶማሊያ የውጭ ጉዳይ ሚኒስቴር የምግብ እርዳታው ወድሟል የሚለውን መረጃ ያስተባበለ ሲሆን እቃዎቹ አሁንም ባለም ምግብ ፕሮግራም ቁጥጥር ስር መሆናቸውና የመጋዘኑ መፍረስም ከወደብ ማስፋፊያ ስራ ጋር የተያያዘ ነው ብሏል። ጥር 4 2018 የሶማሊያ ፌዴራል መንግስት ከመጋዘኑ የወጡ ንብረቶች በሙሉ ለዓለም ምግብ ፕሮግራም መመለሳቸውን አስታውቆም ለተፈጠረው አሳዛኝ ሁኔታ ሙሉ ኃላፊነት እንደሚወስድና እንደሚቆጭ ማስታውቆ ነበር። ኢራን ለተባበሩት መንግስታት ዋና ጸሐፊ ደብዳቤ ጽፋለች። ኢራን ወደ ድርድር የማትመጣ ከሆነ አሜሪካ እርምጃ የምትወስድበት ጊዜ መቃረቡን ትራምፕ መናገራቸውን ተከትሎ ነው ለተባበሩት መንግስታት ድርጅት አቤቱታ ያቀረበችው። የአውሮፓ ህብረት ደግሞ የኢራን እስላማዊ አብዮታዊ ዘብን በሽብርተኝነት ልፈርጅ ነው ብሏል። በተባበሩት መንግስታት አምባሳደርና ቋሚ መልእክተኛ አሚር ሳኢድ በኩል የኢራን ለድርጅቱ ዋና ጸሐፊ ባስገባቸው ደብዳቤ ዛቻው የመንግስታቱ ድርጅት ቻርተርን በግልጽ የሚጥስ በመሆኑ የጸጥታው ምክር ቤት በማውገዝ ምላሽ ሲስጠኝ ብላለች። የትራምፕ መልእክት የኃይል እርምጃ ለመውሰድ ግልጽና የማያሻማ ዛቻ በመሆኑ የዓለም አቀፍ ህግን የሚቃረንና የተባበሩት መንግስታት ቻርተርን የሚጥስ ነው በማለት ድርጅቱ እርምጃ እንዲወስድ የኢራን አምባሳደር ቋሚ መልእክተኛ ጠይቀዋል። ኢራን ለመንግስታቱ ድርጅት በጻፈችው ደብዳቤ እንዲህ አይነቱ ባህሪ ቀጠናዊ ውጥረትን የሚያባብስ ያልታሰበባቸው ክስተቶች እንዲፈጠሩ የሚያደርግ እንዲሁም ለዓለም አቀፍ ሰላምና ደህንነት ቀጥተኛ አደጋ ነው ብላለች። ደብዳቤው ጨምሮም የትኛውም አይነት ጠባጫሪ ወይም ደግሞ ወታደራዊ ጥቃት የሚፈጸም ከሆነ ኢራን ሉዓላዊነቷን የግዛት አንድነቷንና ህዝቧን ለመከላከል ሁሉንም አስፈላጊ እርምጃዎች ትወስዳለች ማለት ያስጠነቅቃል። ይህን ተከትሎ ለሚከሰት የትኛውም አይነት ከቁጥጥር ውጭ የሚሆን ቀውስ የዩናይትድ ስቴትስ ሙሉ ተጠያቂ ትሆናለች ስትል ኢራን ራሷን ለመከላከል እርምጃ እንደምትወስድ ለተባበሩት መንግስታት በጻፈችው ደብዳቤ ላይ ገልጻለች። በሌላ በኩል የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን ሽብርተኛ ቡድን ብሎ ሊፈርጅ እንደሆነ ሮይተርስ ዘግቧል። የፈረንሳይ ይህንን እርምጃ እንደምትደግፍ መግለጿን ተከትሎ ነው ህብረቱ ዘቡን በሽብርተኝነት እንደሚፈርጅ የተነገረው።
የህብረቱ ውጭ ጉዳይ ሚኒስትሮች ሐሙስ ብራስልስ ተገኝተው ኢራን ላይ ማዕቀቦችን ይጥላሉም ተብሎ ይጠበቃል። ከጥቂት ሳምንታት በፊት በኢራን በተነሳው ህዝባዊ አመፅ ምክንያት በሺዎች የሚቆጠሩ ሰዎች መገደላቸውና በርካቶች መታሰራቸውም እየተዘገበ ይገኛል። የፈረንሳይ ውጭ ጉዳይ ሚኒስትር ዣን ኖዌል ባረት በኤክስ ገጻቸው ላይ የአውሮፓ ህብረት የኢራን እስራኤል አብዮታዊ ዘብ ሽብርተኛ ቡድን ብሎ ለመፈረጅ መወሰኑን ፈረንሳይ ትደግፋለች ብለዋል። ከፈረንሳይ በተጨማሪ ጣሊያንና ጀርመን ድጋፋቸውን ማሳየታቸውን ተከትሎ ሐሙስ በሚደረገው ስብሰባ ህብረቱ ውሳኔውን ሊያሳልፍ እንደሚችል ይጠበቃል። በአውሮፓውያኑ 1979 የተካሄደው የኢራን እስላማዊ አብዮት ተከትሎ የተቋቋመው አብዮታዊ ዘብ በአሜሪካና በካናዳ ሽብርተኛ ቡድን ተብሎ የተፈረጀ ሲሆን ፈረንሳይን ውሳኔ ለማሳለፍ ስታመነታ ቆይታለች። የሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊትን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው ዘብ በተለያዩ የሽብርና የመብት ጥሰት ተግባራት ውስጥ ተሳትፏል የሚል ወቀሳ ቀርቦበታል። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንዳሉት የሚገመት ሲሆን የራሱ የምድር የባህርና የአየር ኃይል አሉት። ወሳኝ የሚባሉት የኢራን ስልታዊ የጦር መሳሪያዎች የሚቆጣጠረውም ይህ ኃይል ነው ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።